አመራሩና ጋዜጠኞች ወደ ቀልባቸው ካልተመለሱ የምንፈልገው ውጤት ማምጣት አንችልም። የኢትዮጵያ ፕሪሚየር ሊግ ኮሚቴ ያስተላለፈው ውሳኔ አለ። የሊጉን ለማስተላለፍ ጋዜጠኞች ፍቃድ ከሚጠበቁት መስፈርቶች አንዱ ጋዜጠኞች ለሀገር ውስጥ ስፖርት ትኩረት ሰጥተው መስራታቸው ዋነኛው መስፈርት ነው። እንደ ሊግ ኮሚቴው እንደ አመራሩ ውሳኔ ጋዜጠኞች የሚሰሩት ፕሮግራም ዋነኛው ትኩረቱ የሀገር ውስጥ ስፖርት መሆን አለበት። ለሀገር ውስጥ ስፖርት ትኩረት ያልሰጠ ጋዜጠኛ የኢትዮጵያ ፕሪሚየር ሊግን የመዘገብ ፍቃድ አይሰጠው። በጣም የሚያሳዝነው ልምድ ያለው አቅም አለው የሚባለው ጋዜጠኛ ምን ቢል ጥሩ ነው? ትክክለኛና ቀጥተኛ ውሳኔ ብሎ ሀሳቡን ሰጥቷል። ለዚህ ፕሮግራም ምክንያት የሆኑ እነዚህ ሁለት ግለሰቦች ናቸው። የሊግ ኮሚቴው ሰብሳቢ እንደዚሁም በኢትዮጵያ ስፖርት ጋዜጠኝነት ላይ ለረጅም ጊዜ የሰራ ጋዜጠኛ። ደግመዋለሁ፣ አመራሩ ፍቃድ የሚሰጠው የስፖርት ጋዜጠኛ ለሀገር ውስጥ ስፖርት ትኩረት መስጠት ግዴታው ነው። ይህም በተመለከተ ልምድ ያለው ለሀገር ውስጥ ስፖርት ለስፖርት ልማት ይሰራል የሚል ጋዜጠኛ ደግሞ ትክክለኛ ውሳኔ፣ ቀጥተኛ አመራር ብሎ የመቶ አለቃውን ውሳኔ ተቀብሎታል። ትክክል ነው ወይ? እነዚህ ሁለት ሰዎች የስፖርት አመራር ናቸው። የሊግ ኮሚቴው ሰብሳቢ በኢትዮጵያ ትልቅ ታሪክ ያለውን ክለብ የሚመሩ ሰው ናቸው። ይህም ጋዜጠኛ የጋዜጠኞች ፈርቀዳጅ የሆነ አቅም አለው የሚባል ጋዜጠኛ ነው። ጋዜጠኛውና አመራሩ ተስማምተዋል። የሁለቱ ሀሳብ ገጥመዋል፣ ተደጋግፈዋል። እነዚህ ሰዎች ትክክል ናቸው ወይ? እነዚህ ሰዎች ሀገርን፣ እግር ኳሱን፣ ህዝብን መሰረት ያደረገ ውሳኔ አስተላልፈዋል ወይ? በዚህ ጉዳይ ላይ የግል ሀሳቤን እሰጣለሁ። የዚህ ውሳኔ ስናየው ከላይ ሰሙ ምንድን ነው፣ ወርቁስ ምንድን ነው የሚሉትን ነገሮች ማየት በጣም ወሳኝ ነው። ይህ አባባል ስናየው መልካም ይመስላል። ለኢትዮጵያ እግር ኳስ እድገት እንሰራለን የሚል ትርጉም ያለው ይመስላል። በጣም አታላይ። ወርቁ ግን ሌላ ነው። የእግር ኳስ አመራር ስራችን ያልተሳካው በክለቦች ፕሮፌሽናል ባለመሆን አይደለም፣ በእግር ኳስ ፋሲሊቲ ችግር አይደለም፣ በአመራሩ ድክመት አይደለም፣ በአውሮፓ እግር ኳስ ምክንያት ነው። እግር ኳሳችን ከዓመት ዓመት እንደ ግመል ሽንት ወደኋላ የሄደው የሚል ትርጉም አለው። ምን ትላላችሁ እናንተ? የእናንተ ሀሳብ ምንድን ነው? ሳስቻለሁ ወይንስ ስህተቱ ያለው የተስማሙት በጋራ የሚሰሩት ጋዜጠኛና አመራሩ ናቸው? በሶስት ምክንያት አመራሩ ጋዜጠኛውም ትክክል አይደሉም። ይህ ውሳኔ በመርህ ደረጃም በተግባር ደረጃ ትክክል አይደለም፣ ጤናማም አይደለም፣ ምክንያታዊም አይደለም። 3 ምክንያቶች ላንሳ። አንደኛ፣ ከሚዲያ ነፃነት አንጻር ጋዜጠኞች ነፃ ናቸው። ሳንሱር በኢትዮጵያ ሕግ አልተፈቀደም። የአንድን የስፖርት ይዘት የሚወስነው በዋናነት አርታኢ ነው እና የህዝብ ፍላጎት ናቸው የአንድ ሚዲያ የአንድ ፕሮዳክሽን ይዘት የሚወሰነው።
የሊግ ኮሚቴ ሰብሳቢ የአንድ የሚዲያ ተቋምን ይዘት የመወሰን መብት የለውም። የስፖርት ሚዲያዎችን ይዘት የሚወሰነው በህዝብ ፍላጎትና በአርታዩ መልካም ፈቃድ አማካኝነት ነው። የጋዜጠኝነት መሰረታዊ መርህ፣ መሰረታዊ መብት ይዘት የሚወሰነው በአርታይ ነው። የአርታይን መብት የአርታይን ስራ መንጠቅ አይፈቀድም። የሊግ ኮሚቴው እየሰራ ያለው የጋዜጦች የስፖርት ፕሮግራሞች በአጠቃላይ ጋዜጠኞች የሚሰሩትን ይዘት የሊግ ኮሚቴው የመወሰን አቅም አለው እያሉ ነው። ይህ የስፖርት ሙያተኞችን ፕሮፌሽናልስን መናቅ ነው። ጋዜጠኛውን ብቻ መናቅ አይደለም፣ ህዝብን መናቅ ነው፣ መንግስትን መናቅ ነው። ከፈረምናቸው ህጎች በተቃራኒው ነው። ከህገ መንግስቱ በተቃራኒው ነው። ይሄ ጋዜጠኛ እኚህ የስፖርት አመራር ኢትዮጵያ የፈረመቻቸውን የሚዲያ መብቶች የሚቃረኑ ናቸው። የስፖርት ክለቦች ፌዴሬሽን አካባቢ የሚጠረጠረውን የምናውቀውን የአሰራር ዝርክርክነት፣ ሌብነት፣ ሙስና ጋዜጠኞች እንዳይሰሩ ማስፈራራትን፣ ተጽዕኖ መፍጠር ነው። ይሄ ህዝብን መናቅ ነው። ይሄ የምናውቀውን ነገር ማዳፈን ነው። መስተካከል አለበት። የሚዲያን ነፃነት ይጋፋል። ይዘት የሚወሰነው ሚዲያውን በሚመሩ አርታይ ላይ በሚሰሩ ሰዎች ነው፣ በህዝብ ፍላጎት ነው። የክለብ አመራር ሆነው የሊግ ኮሚቴ አመራር ሆነው ሚዲያዎች የሚሰሩትን ፕሮዳክሽን ይዘት እርስዎ እንዴት ለመወሰን ያስባሉ? ህዝብን መናቅ ነው። የእግር ኳስ ፕሮፌሽናልስን መናቅ ነው። ምሁራንን መናቅ ነው። ህዝብና ሀገር መናቅ ነው። ትክክል አይደለም። ምክንያታዊ አይደለም። ሎጂካል አይደለም። ሁለተኛ ከህግና ከስነ ምግባር አንጻር እንመልከተው። ህግ ይደግፈዋል። ትክክለኛ ምግባር ነው። አንደኛ ሰብጀክቲቭ ነው። የሀገር ውስጥ ስፖርት በጣም በርካታ ስፖርት አለ። አንደኛ ተጫዋቾች፣ አሰልጣኞች፣ አመራሮች ሰፊ ነገር ነው። የሀገር ውስጥ ስፖርት ላይ ማተኮር የሚል ነገር ነው። ባስኬት፣ ሃንድቦል፣ እግር ኳስ አመራር ሆኖ የሀገር ውስጥ ስፖርት ብለው መወሰን ሰብጀክቲቭ የሆነ ነገር ነው። አግላይ ነው። በዓለም አቀፍ ስፖርት ላይ የሚሰሩ ሙያተኞችን አቅም ያላቸውን ሰዎች ማግለል ነው። አግላይ ህግ በኢትዮጵያ አይፈቀድም። በዓለም አቀፍ መስፈርቶችም አይፈቀድም። አንተ ይሄን ነው ማድረግ ያለብህ፣ ስለዚህ እዚህ አትሰራም፣ አንተ እንዲህ ስለሆንክ እንዲህ አትሰራም። እግር ኳስ ቋንቋ የለውም፣ ብሔር የለውም። ምን ነክቷችሁ ነው? ምን ሆናችሁ ነው? እግር ኳሳችን እየተቸገረ ያለው እንደናንተ ባሉ አመራሮች እየተመራ እንደሆነ ማስረጃዎችን እየነገራችሁን ነው። ስለዚህ ከህግና ከስነ ምግባር አንጻር አያስኬድም። እንደውም ዋናው ችግራችንን አቅጣጫ ማስቀየር ጭምር ነው። ዋናው ችግራችን የአውሮፓ ስፖርት አይደለም። ዋናው ችግራችን እናንተ ናችሁ። ይሄው 30 ዓመት እግር ኳሱን እየመሩ ነው። ከ30 በፊት የነበረው ክለብ ዛሬም አማተር ክለብ ነው፣ ፕሮፌሽናል አይደለም። ምንም ለውጥ የለም። ምን አለ ጃንሆይ የሰሩትን ሚስቴክ እርሱ ባይሰሩት። ጃንሆይ መጨረሻ አካባቢ ልክ እንደ እንግሊዞች ቢያደርጉ ኖሮ፣ የተነገራቸውን ምክር ቢሰሙ ኖሮ እንደዚህ አይነት ነገር ውስጥ አንገባም ነበር። ይኸው እድሜ ልኮትን እዛ ውስጥ ሰሩ። ምንም ለውጥ የለም። ክለቡን ክለብ ማድረግ አልቻሉም። ብሔራዊ ቡድን ብሔራዊ ቡድን መሆን አልቻለም። አቅጣጫ ማስቀየር ነው ችግሩ። አመራር ነው የስፖርታችን። እንደ ክለብም እንደ ሊግ ኮሚቴም እንደ ፌዴሬሽንም አመራር መሆኑን ጥናቶችም መረጃዎችም ማስረጃዎችም ያሳያሉ። ይኸው አሁን የእሱ የወሰኑት ውሳኔ ከህግ አንጻር፣ ከስነ ምግባር አንጻር፣ ከሚዲያ መብት አንጻር ትክክል አለመሆኑን የተናገርኩ ነው። ይሄን ህዝብ የሚያውቀው ነገር ነው። ህዝብ የሚያውቀውን ነገር በጠራራ ፀሐይ ፊት ለፊት መድፈር በእርግጥም የእግር ኳሳችን ችግር አመራር አካባቢ ያላችሁ ሰዎች መሆናችሁን የሚያሳይ እውነት ነው። የፋሲሊቲ ችግር አለብን። የተጫዋች ፐርፎርማንስ፣
ክለቦች ፕሮፌሽናል አይደሉም፣ አማተር ናቸው። አንድም የሀገር ውስጥን መስፈርት የአፍሪካ ካፍ መስፈርት ያሟላ ክለብ የለንም። ክለብ የሚባል ክለብ የለም። እግር ኳስ ቡድን ነው ያለው። ይሄው እናንተ እድሜ ልካችሁን እዛ ውስጥ ናችሁ። ችግሩ እናንተ እጅ የአውሮፓ ሊግ አይደለም። ሶስተኛ ከእግር ኳስ ልማት አንጻር ልመልከተው። ይሄ ለእግር ኳሱ ልማት ይጠቅማል ወይ? ይሄ እናንተ ስትራቴጂ የአውሮፓን እግር ኳስ እንዳይዘገብ የሀገር ውስጥን ስፖርት ይሄ ስትራቴጂ ለረጅም ጊዜ የስፖርቱ ልማት ጠቃሚ ነው? ዲስ ኢዝ ሾርት ሳይትድ ስትራቴጂክ። ምንም ለእግር ኳሱ ልማት የሚጠቅም አይደለም። አቅም ያላቸውን ሰዎች ያገላል። በኢትዮጵያ ስፖርት ውስጥ እንደ ጋዜጠኛ አቅም ያላቸውን ጋዜጠኞች የሚያገል ነው። አግላይ ክራይቴሪያ ይዛችሁ ለስፖርት ልማት እንሰራለን ብትሉ የሚሰማችሁ የለም። አግላይ መስፈርት ሆኖ አገር ያለማ አንዳችም ክራይቴሪያ ኖሮ አያውቅም። ብዙ ሰዎች ከስፖርቱ የራቁት፣ ስፖንሰሮች ከስፖርቱ የራቁት እንደዚያ አይነት አመራሮች ከፊት በመቅደማቸው ነው። ስለዚህ ይሄ ለእግር ኳሱን አያሻሽልም። በቃ ክለቦችን የሚያሻሽለው ክለቦችን ፕሮፌሽናል የሚያደርገው እግር ኳሱን የሚያሳድገው አግላይ የሆነ ክራይቴሪያ በማምጣት አይደለም። ስለዚህ ከልማት አንጻርም እግር ኳሱን አይቀይርም። ስለዚህ የእግር ኳሳችን እንዲቀየር የምንፈልግ ከሆነ እንደዚህ አይነት አመራሮችን እኔ የአመራሩ አይገርመኝም፣ የጋዜጠኛው ነው የሚገርመኝ። ጋዜጠኞች እግር ኳሳችን እንዲቀየር ሚዲያውን ትልቅ ፓወር አለው። እነሱ አካባቢ ያለ ቁርጠኝነት፣ ድፍረት፣ ሎጂካል መሆን፣ ምክንያታዊ መሆን፣ ሚዛን መጠበቅ እግር ኳስ አካባቢ ያለው ችግር የመቅረፍ እድሉ በጣም ከፍተኛ ነው። ህዝብን ካላነቃን እግር ኳሱ ሊቀየር አይችልም። እግር ኳሱ በባርነት ውስጥ ነው። የእግር ኳሱ መስመር መያዝ ያልቻለው በዋነኝነት ለጥቅማቸው ቅድሚያ የሰጡ አንዳንድ ጋዜጠኞች ከአመራሮች ጋር በሚፈጥሩት የጥቅም ትስስር ነው። በጣም ያሳዝናል። አመሰግናለሁ። ሀሳባችሁን አሳዩኝ። ሀሳባችሁን ከስር እንድትጽፉልኝ ይፈልጋለሁ። እንዲህ አይነት ፕሮግራሞችን እየሰራሁ ነው። እስቲ ላይክ፣ ኮሜንት አድርጉት። ለህዝብ እንዲደርስ አድርጉት። ለለውጥ ነው። አመሰግናለሁ።